የአካባቢው ማህበረሰብ ከቱሪዝም መጠቀም ስለሚገባው እዛ አካባቢ ፈረሶችን በማቅረብ በቅሎችን በማቅረብ እንዲህ አይነት ፕሮጀክቶችን ሁሉ ዲቨሎፕ ለማድረግ በጣም አስፈላጊ ነው። እንግዲህ ይሄን ለማድረግ መሰናዶች ያስፈልጋሉ። ኢንቨስተሮች ወይም ደግሞ ሀብታቸውን በዛ አካባቢ በሆቴል ስራ፣ በምግብ ቤት ስራ፣ በጀልባ ስራ፣ በአስጎብኝነት ስራ እንደሆነ ያው የባላገሩም የአካባቢው ተወላጅም እንደዚህ እንስሳትን በማቅረብ ወተት በማቅረብ ስጋ በማቅረብ አይቡን፣ ቅቤውን፣ ዶሮውን፣ በጉን፣ ፍየሉን በማቅረብ ይህንን ሁሉ ለቱሪዝም ተጠቃሚ ስለሚሆን አካባቢውን የበለጠ ከቱሪዝም ተጠቃሚ ያደርገዋል። ሌሎች በርካታ ቱሪስቶችም ወደ ሀገራችን እንዲመጡ ያደርጋል። ህዳሴ ግድቡ ለጎብኚዎች ክፍት መሆኑ አንደኛ ህዳሴ ግድቡ የደረሰበትን ደረጃ ማየት ይችላሉ። ስለዚህ እሱ ለጎብኚዎች ክፍት መሆኑ ይህ ሪሶርስ በኢትዮጵያ በዓለም አቀፍ ደረጃ በተለይ የማህበራዊ ሚዲያ ትስስሮች ማህበራዊ መገናኛ ብዙሃንን ኢንክሉዲንግ ቲክታክን ጨምሮ ለማስተዋወቅም ይመቻል ማለት ነው። የስራ እድሎች ይፈጠራሉ። ጎብኚዎች እዛ ሲያርፉ እዛ ሲሄዱ በትራንስፖርት በመስተንግዶ በአስጎብኝነት የተለያዩ የስራ እድሎች ይፈጠራሉ። ስለዚህ ለማህበረሰቡም የስራ እድል ይፈጠራል፣ አካባቢውም በኢኮኖሚ ይነቃቃል ማለት ነው። ግድብ ለማየት የሚመጣው ከመላው የኢትዮጵያ መሬት የሚመጣ ህዝብ ስለሆነ እዛ ሲገናኝ ደግሞ አንተ ከየት መጣህ የሚለው የቋንቋውም የምኑም የባህል ልውውጡም በሀገር ውስጥ ላለው ማህበረሰብ ከፍተኛ ጠቀሜታ ይኖረዋል። ሌላው እንግዲህ የሀገር ውስጥ ቱሪዝም ዋናው ጠቀሜታ ምንድነው? ገንዘብን አንድ አካባቢ የተሰራውን ገንዘብ ወደ አንዱ ቦታ ወስዶ ልማት እንዲውልበት የማድረግ ሚና ነው ያለው የሀገር ውስጥ ቱሪዝምና ያ ከፍተኛ ሚና ይጫወታል። የሀገር ውስጥ ቱሪዝም ሆነ ኢንተርናሽናል ቱሪዝም እንቅስቃሴዎች ለአካባቢው ማህበረሰብ የሀብት ምንጮች ናቸው። ያ የሀብት ምንጮች የሚሆኑት እንግዲህ የአካባቢው ማህበረሰብ በምን መልኩ ይሳተፍ የሚል መዋቅራዊ የሆነ በደንብ የተዘጋጀ ድርጅት ሲኖር ነውና የሚመለከታቸው አካላት በሙሉ ተቀናጅተው ቢሰሩ ይሄ ለአካባቢውም ጠቀሜታ ይሰጣል። እንደገና ደግሞ ባህል ለባህል ለመለዋወጥ፣ ፍቅር ለመመሰረት፣ ለመቻቻል፣ ለመዋደድ፣ አንድ ለመሆን ኃይላችን አጠናክረን ሀገራችንን ለማልማት ከፍተኛ አስተዋጽኦ ይኖራል የሚል እምነት አለ። የተለያየ አይነት የቱሪዝም እንቅስቃሴዎች ይኖራሉ። ለምሳሌ ዋተር ቤዝ ቱሪዝም ዴቨሎፕመንት ይባላል። ውሃን መሰረት ያደረገ የቱሪዝም እንቅስቃሴ አንደኛ የጀልባ ሽርሽር ነው፣ በጀልባ መጓዝ። ሁለተኛ ስኩባ ዳይቪንግ ሰርጓጅ ጀልባዎችን ወይም ደግሞ የተለያዩ መሳሪያዎችን በመጠቀም ውስጥ ለውስጥ መሄድ፣ መዋኘት፣ አሳ ማስገር እነዚህ በአጠቃላይ ለቱሪዝሙ እንቅስቃሴ የሚያግዙ ናቸው። የታላቁ የኢትዮጵያ ህዳሴ ግድብ ተደራሽ እንዲሆን ለጎብኚዎቹ የተለያዩ መሰረተ ልማቶች ያስፈልጋሉ። አንድ አኮሞዴሽን ወይም የመስተንግዶ ተቋማት ጎብኚዎች እንዳቅማቸው ባላቸው ገንዘብ የሚያድሩበት የሚያርፉበት የተለያየ ሆቴሎች፣ ሪዞርቶች፣ ፔንሲዮን፣ የእንግዳ መቀበያ ክፍል ወይም እነዚህ ነገሮች ያስፈልጋሉ። አንድ ሌላ የትራንስፖርት ዘርፉ ማደግ አለበት። ህዳሴው ግድብ በተፈጠረው ሐይቅ ላይ የሚፈጠሩ በጣም በርካታ ደሴቶች አሉ። እነኚህ ደሴቶች በጊዜ ሂደት አስፈላጊ የሆኑ ለቱሪስት ማረፊያ የሚሆኑ ማረፊያ ቦታዎች እንደ ሪዞርት አይነት ባህር ያላቸው አገልግሎት የሚሰጡ የኬተሪንግ አገልግሎት የሚሰጡ ማረፊያ የሚሆኑ ቦታዎች ይኖራሉ። ይሄም ከፍተኛ የሆነ ለቱሪዝም እንቅስቃሴው አስተዋጽኦ ይኖረዋል ማለት ነው። ይሄን አንደኛ አጥንቶ ሁለተኛ በደንብ ከአካባቢው ከሚገኙ ሌሎች የቱሪስት መስህቦች ጋር አንድ ላይ ፓኬጅ ቀርጾ ይሄን ፓኬጅ አስተዋውቆ በርካታ ቱሪስቶች እዚህ ቦታ ላይ እየመጡ እንዲጎበኙ ለማድረግ ጥረት እያደረግን እንገኛለን። በአሁኑ ሰዓት ከኢትዮጵያ አየር መንገድ ጋር በመቀናጀት በየዕለቱ በአውሮፕላን ሰዎች ከአዲስ አበባ በቀላሉ እየሄዱ እንዲጎበኙ ጥረት ማድረግ ተጀምሯል። ከዚህ ጎን ለጎን የህዳሴውን ግድብ የሚያስተዋውቁ የተለያዩ ፕሮሞሽናል ማቴሪያሎችን አዘጋጅተናል። ህዳሴው ግድብ በሚሄዱ ጊዜ በቀላሉ መጎብኘት እንዲችሉ የሚያስጎብኙ አካላት እንዲደራጁ እንዲመቻች ጥረት ተደርጓል።